አሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? ሁላችሁንም ሰላም ብያለሁ። የዛሬው ህልም ፍቺ የሚሆነው ደግሞ በህልማችሁ የቆሸሹ ልብሶችን ማለም፣ የውስጥ ሱሪዎችን ልብሳችሁ በህልማችሁ ቆሽሾ ካለማችሁ የሚሰጠውን ፍቺ እናያለን ማለት ነው። በዝርዝር እስከ መጨረሻው ድረስ ላይክ፣ ሰብስክራይብ እያደረጋችሁ ተከታተሉ። አስተያየት ካላችሁ ደግሞ ኮመንት ላይ አስቀምጡ ማለት ነው። አሁን ወደ ህልሙ እገባለሁ። በህልም የቆሸሹ ልብሶችን በህልም ውስጥ ማየት ህልም አላሚው እየፈጸመ ያለውን ኃጢአትና በደል ያመላክታል። በኋላ እንዳይጸጸት ይህንን ኃጢአት ማቆም እንዳለበት የሚያስጠነቅቀው ህልም ነው ማለት ነው። አንድ ሰው አዲስ ልብስ የገዛው ልብስ በህልሙ እንደቆሸሸ ካየ ፍቺው ምንድነው? በሐሜት መያዙን እንዲሁም ደግሞ ሐሜት ውስጥ መዘፈቁን የሚያሳይ ማስረጃ ነው ማለት ነው። እና ይሄን ማድረግ ወይም ደግሞ እነዚህ ነገሮች ማቆም እንዳለበት ነው። አዲስ ልብስ ገዝቶ በህልሙ ያ ከቆሸሸ ይሄ ሐላሚ በሐሜት ውስጥ ተዘፍቋል ወይም ሰው ያማል ማለት ነው። ያረጁና የቆሸሹ ልብሶችን በህልም ውስጥ ማየት ብዙ የግል ጉዳያችሁን ለሰዎች እንዳይጋለጥ መፍራታችሁን ወይም ደግሞ ሰዎች ሚስጥራችሁን ሊያውቁባችሁ እንደሆነ የሚናገር ህልም ነው ማለት ነው። ያረጁ የቆሸሹ ልብሶች እንግዲህ የእናንተ ሚስጥር ሲገለጽ ወይም ሊገለጽባችሁ እንደሆነ የሚናገር ህልም ነው ማለት ነው። አንድ ሰው ወይም አንድ ወንድ ህልም አላሚ ሊሆን ይችላል የቆሸሸ የውስጥ ሱሪዎችን በህልም ውስጥ ካየ ይህ የሚያሳየው አንድ አስፈላጊ ነገር እንደሚደብቅና ሰዎች ስለ ጉዳዩ እንዳያውቁበት መፍራቱን ይገልጻል ማለት ነው። የቆሸሹ ልብሶችን በህልም ውስጥ የማይ ማንኛውም ህልም አላሚ በገንዘብ ሁኔታው ላይ መበላሸትን ወይም ደግሞ ወደ ድህነት መግባቱን ወይም ገንዘብ እያጣ መሆኑን ይገልጻል ማለት ነው። አንድ ወንድ ወይም አንድ ሰው በህልም የቆሸሸ ቢጫ ልብሶቹ ከለሩ ቢጫ ነው እና ደግሞ የቆሸሸ በህልም ውስጥ ካየ ይህ ፍቺ ምንድነው? ለረጅም ጊዜ የአልጋ ቁራኛ እንዲሆን የሚያደርገውን ከፍተኛ የጤና ችግር እንደሚያጋጥመው የሚያሳይ ፍቺ ነው። የአልጋ ቁራኛ ማለት አልጋ ላይ ሊያስተኛው የሚችል ረጅም ጊዜ ከአላሚው ጋር የሚያቆይ በሽታ ሊያጋጥመው እንደሆነ ያመላክታል ማለት ነው። በነገራችን ላይ አሁን እዚህ ዩቲዩብ ላይ የሚለቀውን ቪዲዮ ወደ ፌስቡክ እየለቀኩት ነው እና ፌስቡክ ላይ ያላችሁ ተመልካቾቼ አብዛኛው ከየት ነው የምታመጪው ምንጥሴ ቁርጥሴ ትላላችሁ ማለት ነው። ህልም ፈቺዎች፣ አሊሞች፣ ምሁሮች፣ ሳይንቲስቶች ከፈቱት ነው ህልሙን የማቀርበው። ከኔ ምንም ነገር ማቀው ነገር የለም። ህልሙን አንብቤ ማቅረብ ብቻ ስለሆነ ያለ እላፊ ነገር ባትናገሩ ደስ ይለኛል። የዩቲዩብ ቤተሰቦች ያውቃሉ ህልሙን ከየት እንደማመጣው ከጅምሩ ጀምሬ ስለነገርኳቸው ማለት ነው። እና ያው ምንድነው እንደዚህ ነው ሐራም ነው ሐላል ነው ካጀባችሁ ማየት ከወደዳችሁ ማየት ነው። ካልወደዳችሁ ደግሞ ስክሮል አርጋችሁ ማሳለፍ እንጂ ሌላ ትርፍ ቃላት መናገር የእናንተ ማንነት ወይም አስተዳደጋችሁን ነው የሚገልጸው ማለት ነው። መጥፎ ቃላት መናገር ምንም አይጠቅምም። ያው አብዛኛው ዩቲዩብ ቤተሰብ ምንም ነገር አይናገሩም። ምክንያቱም ስርዓት ያለው ሰው ነው ዩቲዩብ ላይ ያለው። ቲክቶክ እና ፌስቡክ ላይ ግን መንደረኛ በሉትና ለእናንተ ነው ይሄ ቪዲዮ ፌስቡክ ላይ ስለማቀርበው አሁን በቅርብ ነው የጀመርኩት። እዛ ላይ አንዳንድ ደስ የማይል አስተያየት ትሰጣላችሁ። ጠንቋይ ምንትሴ ስላላችሁኝ እኔ ስራዬን አላቆምም ወይም አይደንቀኝም። የፈቱትን የሰዎች ምሁሮች አሊሞች የፈቱትን ከአረበኛ ወደ አማርኛ ተተርጉሞ የተቀመጠ እሱን ነው የማነበው። ጠንቋይም ከሆኑ እነሱ ናቸው፣ ምንም ከሆኑ እነሱ የፈቱት እውቅና ተሰጥቷቸው የፈቱት እነሱ ናቸው የሚወቀሱት እንጂ እኔ አዘጋጅቼ አቀናብሬ ቁጭ ብዬ ስላነበብኩኝ ምንም ልወቀስ አይገባኝም። ከተመቻችሁ ተከታተሉ፣ ካልተመቻችሁ ደግሞ ማሳለፍ ነው። ሌላው ደግሞ ለእስልምና ሃይማኖት ብቻ የሚመስላችሁ አንዳንድ ሰዎች አላችሁ። ፍቺው ለሁሉም ሃይማኖት ነው። ምክንያቱም የሁላችንም አምላክ አንድ አምላክ ስለሆነ በተለያየ አመለካከት ሌላው ስሙ ሌላ የከሌ ስሙ ሌላ ሊሆን ይችላል። ግን ምድር ላይ እዚች ምድር ላይ እዚች ዓለም ላይ አንድ አምላክ ነው ያለን። እኛ በተለያየ ስም ብንጠራው በተለያየ አመለካከት ብንመለከተው ማለት ነው። ስለዚህ ለሁላችሁም ፍቺው ይሆናል ከአንድ ከፈጠረን ስለሆነ ህልሙን ልናይ የምንችለው። እሺ ወደ ፍቺው ቀጥላለሁ።
አንድ ሰው አንድ ወንድ ወይም አንድ ሰው እዚህ ጋር አንድ ሰው ብሎ የሚገልጹት ወንድን ይመስለኛል። አንድ ወንድ አይልም፣ ብቻ አንድ ሰው ማለት ማንኛቸውም ነው የሚያጠቃልለው። ከዛ በኋላ ነጠላ ያላገባ የፈታ የሚለው ደግሞ ለግል ይፈታል ማለት ነው። ስለዚህ አንድ ሰው የቆሸሸ ነጭ ልብሶችን በህልም ውስጥ ካየ ይህ ፈጠራዎችን የማይሆኑ ነገሮችን መፍጠር እና ሃይማኖታዊ ነክ ላይ ከማተኮር ይልቅ የግሉን ስሜት ወይም ዓለማዊ ነገር ላይ እንደሚያተኩር ዓለማዊ ነገርን እንደሚከተል ስሜቱን ለማሙላት ፍላጎትን ለማሙላት ሃይማኖታዊ ነገርን ትቶ በስሜት እንደሚሞላ ወይም በስሜት እየኖረ እንደሆነ ዓለማዊ ነገሮች ላይ ትኩረት እየሰጠ እንደሆነ የሚገልጽ ህልም ነው። ለምን ነጭ ልብስ እምነትን ነው የሚገልጸው። መቆሸሹ ደግሞ እምነቱን እየተወ እየራቀ ከዛ ነገር ዓለማዊ ነገር ላይ ትኩረት እየሰጠ እንደሆነ የሚያሳይ ፍች ነው። ስለዚህ ምን ይላል እንደውም እዚህ ጋር በኋላ ለዛኛው ዓለም ወይም ከሞት በኋላ ህይወት እንዳለ ማስተዋወስ አለበት ይህን ህልም አላሚ ማለት ነው። እሺ እንቀጥላለን። የቆሸሹ ልብሶችን በህልም ውስጥ ማጠብ ደግሞ ህልም አላሚው በጭንቀትና በሀዘን ውስጥ ረጅም ጊዜ ካሳለፈ በኋላ በተሻለ ሁኔታ ህይወቱ እንደሚለወጥ ወይም ችግሮቹ እንደሚወገዱ ያመላክታል። የቆሸሸውን ልብስ ታጥቦ ካለማችሁ ማለት ነው። አንድ ሰው በህልም ውስጥ የቆሸሸውን ልብስ ሲያወልቅ ከተመለከተ ደግሞ ይሄ ፍቺ ምንድነው? ይሄ ህልም አላሚ ራሱን እንደሚገመግም ወደ ፈጣሪው ንስሐ እንደሚገባና ያለፉ ስህተቶችን ለማስተካከል እያሰበ እንደሆነ ይገልጻል ማለት ነው። አንድ ሰው በህልም ልብሱን ሲያወልቅ ካየ ሌላኛው አፈታት ይህ የሚያመላክተው አምላክ ሩቅ ነው ብሎ ያሰበውን ነገር እንደሚያሳካለት ወይም ደግሞ እንደሚያቀርብለት ፈጣሪው እንደሚያቀርብለት ያመላክታል ማለት ነው። ሌላው በህልም ውስጥ ህልም አላሚው ያረጀና የቆሸሹ ልብሶችን ሲያወልቅ ያረጀ ነው፣ የቆሸሸ ነው፣ የነተበ ነው በህልሙ ሲያዩ ያንን ሲያወልቅ በህልሙ ከተመለከተ ፍቺው ምንድነው? ከመጥፎ ሰዎች መራቁን ያሳያል ማለት ነው። ፍቺው ከመጥፎ ሰዎች እየራቃችሁ መሆኑን የሚናገር ፍቺ ነው ማለት ነው። እሺ በህልም ደግሞ የተቀደደ እና የቆሸሹ ልብሶችን ተቀደዋል፣ ቆሽሸዋል። እነሱ ልብሶችን ደግሞ በህልም ስታዩ ማለም በቅርብ ጊዜ ውስጥ በሁኔታችሁ ውስጥ ለውጥ እንደሚኖር አዎንታዊ ለውጦች እንደሚኖሩ ማስረጃ ነው። ምክንያቱም የቆሸሸና ልድገምላችሁ የተቀደዱና የቆሸሹ ልብሶችን ስታወልቁ ካለማችሁ በቅርብ ጊዜ ውስጥ ህይወታችሁ በአዎንታዊ ነገር እንደሚቀየር ከመጥፎ ነገሮች ወጣችሁ ወደ መልካም ነገር ህይወታችሁ እንደሚቀየር የሚያመላክት ፍቺ ነው ማለት ነው። በህልም ውስጥ የቆሸሹና አዲስ ልብሶችን ስታስወግዱ ልብሱ አዲስ ነው ግን የቆሸሸ ነው እሱን ስታወልቁ በህልም ካያችሁ በስራ ላይ ያላችሁን ትጋትና ለድክመታችሁ መጸጸታችሁንና ብዙ እድሎች እንዳጣችሁም ይገልጻል ማለት ነው። ስራችሁ ላይ ትተጋላችሁ ግን ደግሞ አንዳንድ ድክመታችሁ ላይ ደግሞ ይሄን ባላደርግ ኖሮ ይሄን ባልሰራ ኖሮ እያላችሁ እንደምትጸጸቱና ብዙ እድሎች ደግሞ ሲመጡላችሁ እነሱ እድሎችን እንዳጣችሁት ይገልጻል ማለት ነው። በዛ እንደምትጸጸቱ ለማለት ነው። አንድ ሰው በህልም ውስጥ አንድ የቆሸሸ ልብስ ሲያወልቅ ካየ ለምሳሌ እኔ ህልም አላሚ ነኝ። እኔ በህልሜ ሌላ ሰው የቆሸሸ ልብሱን ሲያወልቅ ካየሁኝ እንደዛ ማለት ነው። ይሄ ፍቺ ምንድነው? ሀዘኑንና ጭንቀቱን አሸንፎ የበለጠ ሰላማዊና ሙች በሆነ ጊዜ ውስጥ እንደሚኖር አመላካች ነው ማለት ነው። አንድ ወንድ ህልም አላሚ ወይም አንድ ሰው በህልሙ የሞተ ሰው የቆሸሸውን ልብስ ሲያወልቅ ካየ ህልም አላሚው ሌላ የሚያውቀውን ሰው በህልሙ የቆሸሸውን ልብስ የሞተው ሰው ሲያወልቅ ከተመለከተ ወይም ደግሞ አውልቆ በህልሙ ሲያጥበው ካየ ይሄ ፍቺ ምንድነው? ከኃጢአትና ከበደሎች እንደነጻና ወይም ደግሞ ከኃጢአትና ከበደሎች የሚያነጻውን መልካም ስራዎች እንደሰራ የሚያመላክት ህልም ነው ማለት ነው። ምክንያቱም ሟች ነው አላሚው ሌላ ሰው የሞተውን ሰው በህልሙ ያሟች ሰው ልብሱን የቆሸሸውን ልብስ አውልቆ ሲያጥብ ከተመለከተ በዚች ምድር ላይ እያለ እንግዲህ ከመልካም ነገሮችን ሰርቶ እንደነበረ ከመጥፎ ስራዎችን የሚያብስለት የሚጠርግለት መልካም ጥሩ ነገሮችን ሰርቶ እንደነበረ የሚያሳይ ፍቺ ነው ማለት ነው።
ሌላው አባታችሁ የቆሸሸ ልብሶችን በህልም ሲያወልቅ ከተመለከታችሁ እናንተ ህልም አላሚዎች የእናንተ አባት የሆነው በህልሙ ልብሱን አውልቆ የቆሸሸ ልብሱን ስታወልቆ ካያችሁ ፍቺው ምንድነው? አባታችሁ ከአስቸጋሪና አሳዛኝ ጊዜ በኋላ የሚያገኘው ምቾትና ስኬት ያሳያል ማለት ነው። እንግዲህ የቆሸሸ ልብሱን የሚያወልቀው አባታችሁ ነው። በህልማችሁ የምትመለከቱት እናንተ አላሚዎች ናችሁ። ይሄ ፍቺው ምንድነው? አባታችሁ ብዙ ጊዜ በችግሮችና በአንዳንድ እንትኖች ካለፉ በኋላ ይሄ ማውለቁ ማስወገዱ እንግዲህ ምቾትና ሰላም እንደሚያገኙ ከችግር በኋላ ምቾት አለ እንደሚባለው ከብዙ ችግር በኋላ የተረጋጋና ሰላማዊ ህይወት አባታችሁ እንደሚኖሩ ይገልጻል ማለት ነው። አሁን በህልማችሁ የተፈታች ሴት ትዳር የፈታች ሴት በህልሟ የቆሸሹ ልብሶችን ስትመለከትና በህልም ስታጥብ ካየች ይሄ ፍቺ ሀዘኖቿና ጭንቀቶቿን ማሸነፍ እንደቻለች የሚያሳይ ማስረጃ ነው። ከዛ በኋላ ደግሞ ብዙ ያቀደቻቸው ስኬቶች ካሉ እንደምታሳካ ወይም ህይወቷ በስኬት እንደሚሞላ ይገልጻል ማለት ነው። አሁንም ትዳር የፈታች ሴት በህልሟ የቆሸሹ ልብሶቿን በህልም ስታጥብ ራሷ በህልሟ ስታጥበው ካየች ይሄ ፍቺ ወደ ቀድሞ ባሏ ለመመለስና እንደገና ወደሱ ጋር ተራርቀው ለመኖር እድል እንዳላት ያመላክታል ማለት ነው። የተፈታች ማለት ትዳር ስለተለያየች እንግዲህ የቆሸሸ ልብሶቿን መልሳ ስታጥብ በህልም ካየች ከፈታችው ባሏ ጋር ድጋሚ ከሱ ጋር ለመመለስ እድል ሊኖራቸው እንደሚችል የሚያንጸባርቅ ወይም የሚገልጽ ህልም ነው ማለት ነው። ትዳር የፈታች ሴት በእውነታው በህልሟ ልብሷ የቆሸሹ ልብሶቿን በሙሉ አውጥታ ሌላኛው አፍታት ማለት ነው እያጠበቻቸው እንደሆነ ካየች ይህ ፍቺ ስትፋታ ተበድላ የነበር ለበደሏ የሚሆን ትልቅ ካሳ እንደምታገኝ በፊት ትዳር በምትፈታበት ሰዓት በደሎች አሉ፣ ጸብ አለ፣ ምን አለ፣ ብዙ ነገሮች ሊኖሩ ይችላሉ። ስለዚህ በህልሟ ልብሶቿን አውልቃ ስታጥብ የቆሸሹ ልብሶቿን አውልቃ ስታጥብ ካየች ለዛ በደል ለዛ ችግር ካሳ እንደምታገኝ ያመላክታል ማለት ነው። በቃ ካሳ በፊት ሲያማራት ከነበረው ባሏ ወይም ደግሞ ከባሏ ጋር ከነበረው ችግር ያ ሁላ ለዛ ካሳ እንደምታገኝ ሰላም እንደምታገኝ ወደ ነበረችበት ሰላማዊ ህይወት እንደምትመለስ ያመላክታል ማለት ነው። እንቀጥላለን። አሁንም የተፈታች ሴት ብዙ የቆሸሹ ልብሶችን ካየችና በህልም ማጠብ ካልቻለች ልታጥበው ካልቻለች ይሄ የሚያመላክተው ብዙ ችግሮች እንደሚገጥሟት ነው። ግን ፈጣሪ በእምነቷ ከፈራች ፈጣሪዋን ከፈራች በእምነቷ ላይ ከጠነከረች ይሄንን ፈተና በትዕግስት እንደምታልፈው ያመላክታል ማለት ነው። ምክንያቱም ልብሱን ቆሽሿል፣ ማጠብ አልቻለችም። ወይ ውሃ አልቆ ሊሆን ይችላል፣ ወይ በቃ ህልሙ ላይ ማጠብ እንዳልቻለች ከተመለከተች ይሄ በብዙ ችግሮች ያንን ችግር እያጋጠማት ለረጅም ጊዜ ትቆያለች። ግን ከጽናት ከፈተና በኋላ ድሎት ስላለ መጨረሻ ታልፈዋለች ማለት ነው። ትዳር የፈታች ሴት ጋር ብቻ ተኮርሽ እንዳትሉኝ። እንግዲህ አብዛኛውን ለሷ ነው ዛሬ የተፈታው ማለት ነው። እስቲ ለባለ ትዳርም ይሆናል። እሺ፣ የተፈታች ሴት በህልሟ የቆሸሹ ልብሶችን ስታጠብ ማየት ፈጣሪን ባለመታዘዟ መጸጸቷንና ይቅር እንዲላት ወደ ፈጣሪ እየሞከረች እንደሆነ ወደ ንስሐ ለማድረግ እየሞከረች እንደሆነ ያመላክታል። አሁንም ሌላኛው ያፈታት የተፈታች ሴት ራሷን የቆሸሹ ልብሶችን በህልም ስታጠብ ካየች ይህ የሚያሳየው ያለፈውን ጊዜ መቋቋም እንደቻለችና ለራሷ ሙሉ ኃላፊነት መውሰድ እንዳሰበች ያመላክታል። የተፈታች ሴት በህልም የወላጆቿን ልብስ ቆሽሾ እንደሆኑ ካለመችና እነሱን ስታጠብ የቤተሰቦቿን ልብስ ቆሽሾ እሱን ስታጠብ ካየች ይሄ ፍቺ ከነሱ ጋር ያለውን ግንኙነት ለመጠበቅና እነሱን ለመታዘዝ እንደምትፈልግ ያመላክታል ማለት ነው። አንዲት ነፍሰ ጡር ሴት በእውነታው ነፍሰ ጡር የሆነች ሴት በህልሟ የቆሸሹ ልብሶቿን አይታ በህልም ውስጥ ስታጸዳ ወይም ለማጠብ ስትሞክር ከተመለከተች ይሄ የባሏን ለማስደሰትና በምቾትና በደስታ እንዲኖር ለማድረግ የምታደርገውን ትልቅ ጥረት ያመላክታል ማለት ነው። እንግዲህ በእውነታው ነፍሰ ጡር ናት። በህልሟ የቆሸሹ ልብሶችን ስታጥብ ከተመለከተች ነፍሰ ጡር ሴት ባሏን ለማስደሰት ጥረት እያደረገች እንደሆነ ያመላክታል። ፍቺው ይሄ ነው ማለት ነው። ኦኬ፣ አንዲት ነፍሰ ጡር ሴት አሁንም ለነፍሰ ጡር ሴት ስለምንፈታ 4-5 ፍቺ አለው ማለት ነው። አንዲት ነፍሰ ጡር ሴት የቆሸሹ ልብሶቿን ስትመለከትና በህልሟ በእጇ ስታጥብ ከተመለከተች ይህ ፍቺ
ምንም ያለ ምንም ችግር አወላለዷ ቀላል እንደሚሆን እንዲሁም ደግሞ ምጧ እንደሚገራና ችግሩን በሙላ እንደምታሳልፍ ያመላክታል ማለት ነው። አንዲት ነፍሰ ጡር ሴት በህልም ውስጥ የቆሸሹ ልብሶችን በልብስ ማጠቢያ ማሽን ስታጥብ ቅድም በእጅ ብለናል። አሁን ግን በልብስ ማጠቢያ ማሽን ስታጠብ ካየች ይህ ፍቺ ምንድነው? አስቸጋሪ ጊዜ ውስጥ እንደምታልፍና ትዕግስትና ምክክር እንደሚያስፈልጋት ያመላክታል። በአስቸጋሪ ጊዜ ውስጥ ነው የምታሳልፈው፣ መታገስ እንዳለባት ወይም ደግሞ ከጓደኛም ከዘመድም በመመካከር ይህን ጊዜ እንድታሳልፍ ያመላክታል ማለት ነው። አንዲት ሴት የቆሸሹ ልብስ በልብስ ማጠቢያ ማሽን ውስጥ ስታጠብ ካየች አንዲት ባለትዳር ሴት ሊሆን ይችላል። ይህ ፍቺ የምትቀበለውን ወይም የምትሰማውን መጥፎ ዜና የሚያመላክት ሲሆን ይህም በአስቸጋሪ ስነ ልቦናው ሁኔታ ውስጥ እንድታልፈሳልፍ ያደርጋታል ማለት ነው። አንድ ወንድ በህልም ውስጥ የቆሸሹ ልብሶችን ሲያጥብ ሲመለከት ይህ ለኃጢአቱና ለመጥፎ ስራው ማስተሰሪያና ብዙ ልግስና ለመስጠት እንደሚያሳይ ያመላክታል። ምንድነው እዚህ ጋር ግልጽ ላድርግላችሁ። የቀድሞ አንድ ሰው ስንል የነበረው መጀመሪያ ፍቺ ላይ የነበረው አንድ ሰው እያልኩ ስፈታ የነበረው ለሁሉም ሰው ነው የሚሆነው ማለት ነው። እዚህ ጋር ግን ለአንድ ወንድ ብዬ አንድ ወንድ ተብሎ ከተገለጸ ደግሞ ለአንድ ሰው ለወንድ ነው ማለት ነው። ስለዚህ ይሄ ወንድ በህልም የቆሸሹ ልብሶችን ሲያጥብ በህልም ሲመለከት የሆነ ኃጢአት ሰርቶ ወይም የሆነ ነገር እንደሰራ ልቦና ያውቃል። በእውነታው ያንን ነገር ፈጣሪ ይቅር እንዲለው ደግሞ ዘካ መስጠት ሊሆን ይችላል፣ መጽዋት መስጠት፣ ሰው መርዳት ሊሆን ይችላል እና እንደዚህ አይነት ነገሮችን ለሰራው ወንጀል ወይም ኃጢአት ማስተሰሪያ የሚሆኑ መልካም ነገሮችን ለመስራት እየሞከረ እንደሆነ ይገልጻል ማለት ነው። አንድ ሰው በህልም የቆሸሸ ልብስ ለብሶ ማየቱ ሆን ብሎ አምላክን እንደታዘዘና እየታዘዘ እንዳለና በግልጽ እንደሚያውጅ ያሳያል። ይሄን ማድረጉን ደግሞ ፈጣሪን ይቅርታ መጠየቅ አለበት። እንዳልታዘዘ ነው እየታዘዘ እንዳለ። እንግዲህ አንድ ሰው የቆሸሹ ልብስ ለብሶ ማየት ዝም ብሎ የቆሸሸ ልብስ ለብሶ የሆነ ሰው ካለመ በህልሙ ይሄ ምንድነው? እኔ እኮ ፈጣሪን እገዛለሁ፣ ፈጣሪን አመልካለሁ ጉራ ማለት ነው። ጉራ አንድ ሰው የሚያምን ከሆነ ፈጣሪውን የሚገዛ ከሆነ በድብቅ ለምን ለፈጣሪው ነው ይሄን ነገር የሚያደርገው? ስትር ብሎ ሰው እንዲያቀለት አይደለም ፈጣሪውን የሚገዛው። አንዳንድ ሰዎች ደግሞ እኔ እኮ ሃይማኖተኛ ነኝ፣ እኔ እኮ ፈጣሪን እገዛ፣ እንደዚህ አይነት ጉራ አያስፈልግም ለማለት ነው። ይሄ በግልጽ እኔ እኮ እንዲህ ነኝ ያለ እንደሚያወራ ያሳያል። ቆሻሻ ልብስ የለበሰ ሰው ይሄ ነው ፍቺው ማለት ነው በህልም እንደዛ ካለመ። እሺ አንድ ሰው በህልም ውስጥ የቆሸሹ ልብሱን ሲያጠብ ካየ ይህ ከቅርብ ሰዎች ጋር የሚኖር ደስተኛና ምቹ ጊዜን ያመላክታል። ሲያጥበው ካየ ማለት ነው። ይህም ደግሞ ሰላማዊና ደስተኛ እንዲሆን ያደርገዋል ማለት ነው። አንድ ያላገባ ወንድ ህልም አላሚ በህልም ልብስ ሲያጠብ ካየ ጨዋና ጻድቅ የሆነ ሴት ልጅን እንደሚያገኝና እንደሚያገባት ያመላክታል ማለት ነው። አንድ ወንድ በህልም ውስጥ ቆሻሻ ያሉ ልብሶችን እንደገና እንደሚያጥብ እንግዲህ ቆሻሻ ልብስ ነው አጥቦ አስትቶ ድጋሚ ደግሞ እሱን እንደሚያጥብ ካየ ይህ ቁርጠኝነቱና ጥንካሬውን የሚያመላክት ሲሆን የሚያጋጥሙት ማንኛውም መሰናክሎችና ችግሮች ማሳለፍ እንደሚችል ወይም ትዕግስተኛ ሰው እንደሆነ ያመላክታል ማለት ነው። አንድ ሰው የቆሸሸ ልብሱን ለማጠብ እየሞከረ እንደሆነ ካየ ነገር ግን ምንም ያህል ቢሞክር ቆሻሻው አልጸዳ ካለለት በህልሙ ይህ የሚያሳየው በህይወት ውስጥ አንድን ሰው መተዳደሪያውን ለማቆምና ውድቀቱን አሳዛኝ እንዲሆን ለማድረግ አስማት ወይም ድግምት እየሰራበት እንደሆነ ያመላክታል ማለት ነው። እዚህ ጋር ላብራራላችሁ እፈልጋለሁ። እናንተ ህልም አላሚዎች ለምሳሌ በህልማችሁ ልብሳችሁን ለማጠብ እየሞከራችሁ በተለይ ወንድ ህልም አላሚ ሲያጥበው ምንም ያህል ቢሞክር ሊጸዳ ካልቻለ ሌላ ሰው እናንተ ላይ ስራችሁን እንድታቋርጡ ያላችሁ ነገር እንድታጡ በረከታችሁን ማንኛውም ነገር ላይ እንድታጡና ውድቀት እንድትወድቁ የሚያሴር ድግምት ወይም አስማት እያደረገ ያለ ሰው እንዳለ ይገልጽላችኋል ማለት ነው። ስለተከታተላችሁኝ እንግዲህ ከልብ አመሰግናለሁ። ትንሽ ረዘም ቢልም ህልማችሁን ግን እዚህ ውስጥ እርግጠኛ ነኝ በቆሻሻ ልብስ ዙሪያ ፍቺውን ታገኛላችሁ ብዬ ተስፋ አደርጋለሁ። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ደህና ቆዩ። በሌላ ቪዲዮ እንገናኛለን።